ባይገርምህ የተሙ እግር ቆሜ ነው ያስቆረጥኩት እያየሁት ማለት ነው። የተሙ ደግሞ ያለፈ የሞተ ሰው ሬሳ ለምንድን ነው 10 የሚነሳው? ምንድን ነው በየአመቱ የተሙን የሚነሳበት መንገድ? ሞቷል እኮ ሬሳውን ለማንሳት ነው። እያንዳንዱ ነገር እናገራለን። ተግባባን? እያንዳንዱ ነገር ልጅቷን ምን ልታረጋት እንደነበረ ሰናይትን ምን ስታረጋት እንደነበረ ሁሉንም ነገር ደርሰናል። እሺ እነግርሃለሁ። እኔ መሳሪያውን ቁጭ አድርገውና ምንም እኮ ፍቅረኛዬ ናት አይደለችም። እያንዳንዱ ነገር ልጅቷ ሁሉንም ነገር ነግራኛለች። ምን ልታረጋት እንደነበረ በምን አይነት ሁኔታ ልትጎጃት እንደነበረ እያንዳንዱ ነገር ነግራኛለች። ስለዚህ ምንም እንድትዋሽኝ አልፈልግም። ተግባባን? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እኔ እኮ እንደወጣው ነው የሚያውቀው። እዚህ ጭራሽ እዚህ እንዳለው እኮ አያውቅም። ወታልሽ ምናምን ብሎ ነው የሚያስበው እንጂ እዚህ እንዳለው እንዳያችሁ ጭራሽ አያውቅም። ማንም አያውቅም። እኔ ያየሁትን ነገር ስለነገርኩ ነው እንጂ እሱ አሁን እንደዚህ ነው ብዬ ብለው እንዴ ወዲያውኑ ነው የሚገለኝ። ነው የሚገብረው። ይመለከታቸዋል አይመለከታቸውም እኮ በእኔ በምሰራው ስራ ላይ ስራ የራሴ ስራ ነው። የሰማይ የራሴ ስራ ነው። ምን እንደምሰራ ማቀው እኔ ነኝ። ማንም የዋሸላችሁ ማንም የተቀደደላችሁን ሰው ብትሰሙ ዋጋ የለውም እኮ ተጨባጭ አይኖርም። በእውነትም ነግረ ነገር ስለዚህ ንገረኛው ባለጌ ገነት እኔ ቆይ ልጅሽን ላሳድግልሽ ባልኳት ልጅሽን ላሳድግልሽ ሳይሆን ልጅሽን ልገብርልሽ ብለሽ ነው ይዘሻት የመጣሽው። የምን ግብር የት አለች? የለችም። ወደ ሰዓት ዘመን እንደዚህ አደረጋለሁ። ንገሪኝ፣ እኔ ተናግሬያለሁ። የት ነው ያረቻት? ወደ እኔ ሄደችው ልጅቷ። እየሰማሽ ነው ሰናይት? ንገሪኝ፣ በትክክል ንገሪኝ፣ የት እንደሄደች። ሽንት ቤት የለችም። እኔን አትዋሽኝም። እኔ ፈልገህ የምትል ይኸውልህ ግብር ምናምን ያለችክ ምን እንደሆነ ታውቃለህ? እኔ ችግር የለውም ለሆነ ለእምነት ተቋም ምናምን እንሰጣታለን ምናምን ስላት ይሄ እሱ ጥንቁልና መሰላት። እንደዚህ አይነት ታሪክ ነው ያላችሁ። ሁሉንም ነገር አውቀናል። ሰናይትሜ እኔ ማውቀው ነገር የለም። እንደዚህ አይነት ታሪክ አላችሁ። ንገራንቺ ተናገሪ፣ ቶሎ በል ንገሪ። ሁሉንም ነገር አውቀዋለሁ። እውነቱን ትናገር ይሻላል። ስለዚህ እሺ አልኩት። ከዚህ ሆነች ልጅ አመጣው ማለት ልክ እንደ ዘመድ ነገር ነን፣ የሩቅ ዘመድ ነገር ነን እና ስራ ትፈልግ ስለነበረ አገናኘኋቸው። አሁን እሷ ራሱ ያለችበትን ምን እንደሆነች የት እንደሄደች አላውቅም። በቃ ህይወትሽን አትፈልጊውም እኮ ነገር የት ሄደች? በትክክል ንገሪኝ። ሽንት ቤት ይኸው እዚሁ አይደለ ደርሼ መጣሁ። የት እንደሄደች በትክክለኛ ንገሪኝ ነው የምልሽ። ሰናይት መኖር ከፈለግሽ ንገሪኝ። የኔን ህይወት ነው የምታበላሽው። ንገሪኝ ብዬሻለሁ። ተኛለሽ። እያንዳንዱን ነገር እንድትነግሪኝ ነው ፈልገው። ተግባባን? እያንዳንዱን ነገር ልጅቷ ሁሉንም ነገር ነግራኛለች። ምን ልታረጊያት እንደነበረ በምን አይነት ሁኔታ ልትጎጃት እንደነበረ እያንዳንዱ ነገር ነግራኛለች። ስለዚህ ምንም እንድትዋሽኝ አልፈልግም። ተግባባን? ተግባባን ነው። ሁሉንም ነገር እንድትነግሪኝ ነው ፈልገው። እየሰማሽኝ ነው አይደል? ቀራበይ። እያንዳንዱን ነገር ግልጽ አድርገሽ እንድትነግሪኝ ፈልጋለሁ። እየሰማሽኝ ነው? ቀራበይ ነው። ንገሪኝ። ልጅቷ ሁሉንም ነገር ተናግራለች። ምን ልታረጓት እንደነበረ ስለፈለቀ አንቺ እንዴት ልጅቷ እንደመለመልሻትና ወዴት ልትወስጃት እንደነበረ ጭምር ግልጽ አድርጋ ነገራኛለች። እና አባቷ ብላኝ ነገረችኝ። ውሻ ይኸውልሽ፣ ሰሚኛለሽ? አሁንም ቢሆን አንቺ ሄዳለች። አሁን እኮ ከኛ ባልደረቦች ጋር ተያይዛ ሄዳለች። የት ሄዳችሁ? የኛ ባልደረቦች ከነ ልጅዋ ከነ ልብሷ
ከነ ልብሷ ከነ ልጇ ይዘዋት ሄደዋል። ከዚህ በኋላ እቺ ልጅ ዳግመኛ አታዩዋትም። ተግባባን? እሺ ስለዚህ ንገረኝ አሁን ባለጌ ደነስ እኔ ቆይ ልጅሽን ላሳድግልሽ ባልኳት ልጅሽን ላሳድግልሽ ሳይሆን ልጅሽን ልገብርልሽ ብለሽ ነው ይዘሻት የመጣሽው። የምን ግብር አይደለ? ሁሉንም ነገር ተናግራለች። ሁሉንም ነገር ደርሳበታለች። እኔ ግብር የምትለው ነገር እኔ አላውቅም። ይኸውልህ ልጅ ማሳደግ አቃተኝ ከበደኝ እና አሳድግልኝ አለችኝ። እኔ በቃ ልክ እንደ ሰውኛ ጸባይ ባህሪ ስላለኝ እኔ ችግር የለውም ቤቴም ሰፊ ነው ከኔ ጋራ መሆን ትችያለሽ። ከዛ ልጅሽም ከፍ ስትል አንቺም እየሰራሽ ልጁን ማሳደግ እንችላለን ችግር የለውም አልኳት። ተስማማን መጣን። ይሄ እንዴ ግብር እኔ ገበናዋን በሸፈንኩ ነው ግብር የምትለው? ይኸውልሽ ይሻሻል። አሁንም ቢሆን ከዚህ በላይ ነገሮችን እንትን ማለት አለብሽ ብዬ አላስብም። ሁሉም እውነት ተደርሶበታል። ምንም የምትዋሽበት ምክንያት ሊኖር አይገባም። ስለዚህ እያንዳንዱን ነገር ንገሪኝ። እቺ ሴት ሁሉንም የእናንተን ስራ ደርሳበታለች። መጀመሪያ ወደዚህ ቦታ ላይ ያመጣሻት ልትረጃት እንደምትፈልጊ ልጇንም ልታሳድግላት እንደምትፈልጊ ነግረሻት ነበረ። በደንብ ከጊዜ በኋላ ግን ልጅቷ 2 ሳምንት ሞልቷታል። ልክ ወር ሲሞላት ለባዕድ አምልኮ ወይም ደግሞ ለግብር ልትሰጧት እንደነበረ ጭምር አውቃባቸዋለች። ፈርታ የት እንደምትሄድ ግራ ገብቷት ነው የነበረው። እየዋሸሽ ደግሞ አይደለም። አንቺ ግን ብዙ ነገሮችን እየዋሸሽ ነው። ስለፈለቀ እንደማታውቂ ነግረሽኝ ነበር። ከዛ በኋላ ግን እየተርበተበትሽም ቢሆን የተወሰነ እንትን ለማለት ሞከርሽ። እሷ ደግሞ ሁሉንም ነገር ነገረችኝ። ፈለቀ የት ነው ያለው? እኔ ፈለቀ የምትል ይኸውልህ ግብር ምናምን ያለችክ ምን እንደሆነ ታውቃለህ? እኔ ችግር የለውም ለሆነ ለእምነት ተቋም ምናምን እንሰጣታለን ምናምን ስላት ይሄ እሱ ጥንቆልና መሰላት። ገባ? አስተሳሰቧ ነው ይሄ የጭንቅላት አስተሳሰቧ ነው እንጂ እኔ እንደዚህ ለማለት ፈልጌ አይደለም። እሷ ያመጣችው ወሬ ነው ዘዋዝንኬ ወሬ። እንዴ እኔ እንደዚህ ነው ሁሉ እውነት ላይ ደርሼበት ድጋሚ እኔ ለማሸት ነው የምትሞክሪው ማለት ነው? እሷ ዝም ብላ ነው መቀባጠሩ። ምንም ስለሷ እሷ እኮ ምንም የማታውቅ ደነዝ የሆነች ልጅ ነች እኮ። ሀኑ ራሱ የማታውቅ ልጅ ነች እኮ እንደዚህ ብላ የምታወራክ። እንዴ ቀባጠረችም አልቀባጠረችም እቺ ሴት ገጣይ ከእናንተ ጋር የምትሆንበት ምንም አይነት ምክንያት የለም። ቀጥታ እኛ ማቆያት ሄዳለች። እሷንም ልጇንም ተንከባክበን እናቆያታለን። አንቺ ግን እስር ቤት የምትበሰብሽ ነው የሚሆነው። እንዴ እስር ቤት? እኔ ምን አጥፍቼ ነው እስር ቤት የምትለው? ስለዚህ ምንም ካላጠፋሽ ንገሪኝ። ምንም አላጠፋሁም። ምንም አላጠፋሁም። ፈለቀ የት ነው ያለው? እሺ ፈለቀ መቼም ፈለቀ የሚባል ሰው አላውቅም፣ ወይ ደግሞ በልጅነት የማውቀው ሰው ነው ብለሽ ድጋሚ እንደማታወሽኝ እርግጠኛ ነኝ። በቃ እኔ ፈለቀ ማለት የማፈቅረው ልጅ ነው። በጣም ነው የማፈቅረው። ነገ ባሌ ብዬ ማስበው ሰው ነው። በቃ ምን ነው ከፋችሁ? ባለትዳር እንደሆንሽ ነበር የነገርሽኝ እኮ። ያው ነገ እንጋባለን። ነገ ከነገ ወዲያ መግባታችን አይቀርም። ለዛ ነው ባሌ ብዬ የምጠራው። በቃ አብረን ነው የምንኖረው። ከዛ ከጊዜ በኋላ ደግሞ ልጆች እንወልዳለን፣ ጥሩ ህይወት እንኖራለን ብዬ የማስበው ነው ፈለቀ ማለት። በጣም የምወደው በጣም የማከብረው ሰው ነው። በቃ ይህንን ለመናገር እንደዚህ ማሳቀቅ እኔ ሰው እንዳይሰማ ነው ማለት የሱ ቤተሰቦች ወይም የኔ ቤተሰቦች እንትን እንዳይሉ እንዳይሰሙ ብዬ ነው እንጂ እኔ በጣም የምኮራበት ፍቅረኛዬ ነው። ስለዚህ ስለፈለቀ ፍቅረኛሽም ሆነ ባለቤትሽ ምንም አይነት ነገር ይሆን አላውቅም፣ ነገር ግን ከ2 ቀን በፊት እዚህ እንደነበረ ልጅቷ ነግራኛለች። ይህ ማለት አልፎ አልፎ ፈለቀ እዚህ ቦታ ላይ እንደሚመጣ ነው የማውቀው። ፈለቀ መጥቶ እስካገኘው ድረስ ከዚህ ቦታ የትም እንደማልሄድ እነግርሻለሁ። ምክንያቱም ትልቅ ወንጀለኛ ነው። አንድን የ2 ሳምንት ህፃን ልጅ ወንጀለኛ አይደለም። የቤተክርስቲያን ሲጀመር አንቺ ለሱ ተላላኪ እንደሆንሽ እኮ ነው የነገረችኝ እሷ እንጂ ባለቤትሽ እንደሆንሽ አይደለም። ልጅቷ ያለችኝን ነው እንግዲህ። አሁንም ይኸውልሽ እባክሽን ትሰሚኛለሽ? አሁንም ቢሆን መዋሸትሽን ታዩ። እሺ መዋሸትሽን ታይና እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። ስለተፈጠረው ስለ እያንዳንዱ ነገር ግልጽ የሆነ መልስ ነው ፈልገው። ገባሽ? ንገሪኝ አሁን። እንዴ ምን ብዬ ነው የምነግርህ? አላውቅም። መናገር ያለብሽን ነገር ግን ተናገሪ። በቃ ስራዎችን አግዘዋለሁ ማለት እሱ እንትን ሱቅ ምናምን አለውና ሄጄ አንዳንድ ጊዜ አግዘዋለሁ።
ለምን ይወሻል? አግዘዋለሁ። እቃ አምጪ ካለኝ ሄጄ አመጣለታለሁ። ከውጪ ምናምን የሚመጡ እቃዎች ካሉ እንትን አመጣለታለሁ። የሁለት ስራ ስላለው ሁለት ሱቅ ስላለው እኔ አንዴ ከበር አደርግለታለሁ። አንደኛውን ሱቅ አንድ ሸቀጣ ሸቀጥ ሱቅና አንድ ደግሞ ልብስ ቤት አለው። እኔ ሱቁን እንትን እልለታለሁ፣ ከበር አደርግለታለሁ። በቃ ይሄ ነው። እሷ ዝም ብላ ነው የምትቀባጠረው ማትረባ። እሺ እንግዲህ አሁንም ቢሆን ስለፈለቀ ምንም የረባ ነገር እየተናገርሽ አይደለም። አንቺም ደግሞ ስለምትሰሪው ስለ እያንዳንዱ ወንጀል ይሄ ነው የሚባል ፍንጭ የሚሆነኝ ነገር እየነገርሽኝ አይደለም። ከአንቺ ጋር ከዚህ በላይ ጉንጭ አልፋ ክርክር የማደርግበት ምንም አይነት ምክንያት አይኖርም። ምክንያቱም ጊዜን ትበይብኛለሽ እንጂ የተለየ ነገር አይኖርም። ባልደረቦቼ ይመጣሉ፣ አንቺን አንጠልጥለው ወደ እስር ቤት ይወረውርሻል። ፈለቀ ምን ቀን እንደሚመጣ ባላውቅም እዚህ ቤት ውስጥ ግን የምጠብቀው ይሆናል ማለት ነው። እኔ የምን እስር ቤት ነው የምትለው? በቃ እኔ ነገር እኮ እኔ አላቅም የምትለውን ነገር አልገባኝም። በቃ እኔ አላቅም። ይኸውልሽ መደበኛ ጥያቄ ነው እየጠየኩሽ። ወንጀለኛ ነው ትላለህ። እሱ ወንጀል ራሱ እንዴ አይቶ ራሱ አያውቅም እንኳን መስራት ይቅርና ምን ሆነክ ነው እንዴ? ፈለቀ ማቆ ነገር የለም። በቃ ይሄ ነገርኩ። በቃ ቅድም ነገርኩ። ልጅቷ እኮ የእናንተን እያንዳንዱን ጉድ ነገራኛለች። ከዚህ በኋላ የምትዋሽበት ምንም አይነት ምክንያት የለም። እንዴት እንዳገኘሻት፣ እንዴት ልጅሽን ላሳድግልሽ ብለሻት እንደነበረ፣ ከዛ በኋላ ደግሞ ልጅቷን ልትገብሩባት እንዳሰባችሁ ጭምር አውቃባችኋለች። እግሬ ስር ተደፍታ ነው ልጄን አሳድግልኝ ብላ አልቅሳ ሰውላ ጉድ እስኪል ድረስ ነው እግሬ ስር ተደፍታ ስለምነኝ የነበረው እንዴ። ከዛ እኔ ችግር የለውም በቃ ተጋግዘንም ቢሆን እናሳድጋታለን ልጅሽን፣ አታስቢ፣ አትጨነቂ ብዬ ይዣት መጣሁ። እንደዚህ በማድረጌ ጭራሽ ግብር ትለኛለች። ሞልፋጣ ቆይ እያንዳንዱ ነገር እንግዲህ ነግራኛለች። ከዚህ በኋላ የትም አታገኛትም። እሷ ላይ ምንም የምታደርጊው እርምጃ የለም። አንቺም ደግሞ ወደ እስር ቤት ነው የምትበሰብሽው። ይሄ ከመሆኑ በፊት ደግሞ ፈለቀ ከአንቺ ጋር ባለትዳር ሆኖ ወይ ደግሞ ፍቅረኛ ሆኖ የቆየ ሰው ሳይሆን ዝም ብለሽ ተራ አጋዡ እንደሆንሽ ነው እየሰማን ያለ ነው። ራስሽን ነፃ ለማውጣት እውነቱን ንገሪ። እኔ በቃ ነገርኩ። ይሄን ብቻ ነው የምነግርህ። ምንም አውቀው ነገር እያስጨነቀኝ ነው። በቃ አታስጨንቀኝ። በቃ ነገርኩ አይደለ እንዴ? ከዚህ የተለየ ምንም ልትነግሪኝ የምትችል ነገር የለም? ምንም የለም። እርግጠኛ ነሽ? አዎ በጣም ጥሩ። ስለዚህ እኔ ባልደረቦች እንዴት እንደሚያወሩሽ አሳይሻለሁ ማለት ነው። አሁን እስካሁን ድረስ የዋሸሽኝን እያንዳንዱ ነገር እንዴት እንድታወጣጭ እና ምናልባት ሴትነትሽን ብለው የሚራሩልሽ ሰው እንዳልሆኑ እንኳን በደንብ ምታቸው ነገር እንግዲህ ወደ ቤተሰቦቻችን ያው ሰናይት ምንም ከኔ ጋር ያላትን ክርክር አይታቸዋል። ለማመን ፈቃደኛ አይደለችም። እኔም ደግሞ አላስፈላጊ ነገሮችን ከማድረግ እሷ ላይም ጉልበቴን ከማባከን ፈለቀ የሚባለውን ሰው እንደምናገኘው እርግጠኛ ነኝ። ስለዚህ የእኔ ባልደረቦች በምን አይነት መልኩ ሊያወጣጧት እንደሚችሉ እያንዳንዱ ነገር አውቃለሁ እና አሁን ላይ የሚያወጣጧት ይመስለኛል። እያንዳንዱ ነገር እናገራለሁን ብላ ፈቃደኛ እንደሆነች እየነገሩኝ ያሉት። እንግዲህ በጣም የምታሳዝነዋ ልጅ የ2 ሳምንት ልጅ ኖሯት ወር ሲሞላ ሊገብሩባት ያሰበችዋ እናት ከኔ ባልደረቦች ጋር ከሁለት ልጆች ጋር ልኬያታለሁ። የተለያዩ ነገሮችን ያግዟታል። እንዲሁም ደግሞ ከዚህ በኋላ ከኛ ጋር ተባብረው የሚሰሩ ድርጅቶች ስላሉ እነሱ መሰረታዊ ድጋፎች እንዲያደርጉላትና ምናልባት ስራ ማስጀመሪያ የሚሆን ገንዘብን እንዲደግፏት ጭምር አድርገን ወደ ስራው ዓለም ተመልሳ እንድትሰራ እናደርጋለን። ነገር ግን በየትኛውም አይነት መንገድ ሰናይትና መሰሎቿ እንዳይበጠብጧት ለአንዴና ለመጨረሻ ጊዜ ሰናይትም ፈለቀም እንዲሁም ደግሞ ግብረ አበሮቻቸውን ወደ እስር ቤት ለመወርወር እንሞክራለን ማለት ነው። ባልደረቦቼ በተወሰነ መልኩ ያወጣጧት ይመስለኛል። አሁን ወደኛ ቦታ ላይ የምትገባ ይሆናል። ፈለቀ ማን ነው? ፈለቀ ከተሙ ጋር ግንኙነት አለ ወይ? እንዲሁም ደግሞ ሊገበርበት ወይም ደግሞ ያቺ ህፃን መስዋዕት ልትሰጥበት የነበረበት ቦታ ላይ ተሙስ ሊገኝ ይችላሉ ወይ? አናውቅም። በዋናነት እየሰራን ያለ ነው እዚህ ላይ ስለሆነ የት ነው መስዋዕት ሊያደርጓት የነበረው የሚለውን ወይ ከሰናይት ወይ ከፈለቀ ማወቃችን አይቀርም። ያንን ፍንጭ ተከትለን ደግሞ ተሙን ለማግኘት በቻልነው አቅም እንጥራለን ማለት ነው። ብዙዎቻችሁ በኮሜንት ሴክሽናችን ላይ እያሳወቃችሁን ያላችሁት ስለ ተሙ በጣም ተጨንቃችኋል፣ አስባችኋል። ስለ ድጋፋችሁ እኔንም ስለምታበረታቱኝ ከልብ ከልብ እያመሰገንን አሁንም በሀሳብ በአስተያየታችሁ ከኛ ጎን ሆናችሁ በአክብሮት አብራችሁ እንድትቆዩ እየጋበዝኩኝ አምጣት እንግዲህ አብራችሁን ቆዩ ላለው ማለት ነው። ውድ ቤተሰቦቻችን አምጣት ሞገስ አምጣት። ትሰምኛለሽ? ቆይ ትንሽ አይሰማችሁም? እንደ ሴት ልጅ እንደዚህ መምታት
ከዚህ በኋላ እንግዲህ መቼም አላስፈላጊ ክርክር ወይም ደግሞ ተጨማሪ ጫና እንደማይኖርብኝ እርግጠኛ ነኝ። እያንዳንዱ ነገር እንደምትናገሪ የኔ ባልደረቦች አሳምነውሻል። ስለዚህ ራስሽን ነፃ ማውጣት የምትፈልግ ከሆነ ተባበሪ። ምን ብዬ ልጀምርልህ? እንዴ በዘል እንደዚህ እየተማታችሁ እንዴት ነው ምን ነግረክ? እንዴ ቀላል ነገር እኮ አይደለም የጠየቃችሁ ያላችሁት እኮ ለኔም ለህይወቴ ማስጊ ነው። እንዴ እንዴት ሆኖ ነው ለህይወትሽ አስጊ ሊሆን የሚችለው? በቃ ሰማያለሽ፣ እየጠበኩሽ ነው ያለሁት። ግልጽ አድርገሽ ንገሪኝ። ምትለኝ አልገባኝም። እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። ይኸውልህ ፈለቀ ወይ ድንገት ከመጣ ወይ ከሰማችሁ ይኸውልህ እኔንም ይገለኛል። ህይወቴን ነው ዝብርቅርቁ የሚያወጣው። ይሁን ችግር የለውም። አንቺ ላይ ምንም አይነት ነገር አይደርስብሽም። እኛ ላይ ደግሞ የፈለገውን እርምጃ መውሰድ ይችላል። ይኸውልህ ፈለቀ ማለት በጣም ጨካኝና አረመኔ ሰው ነው። በጣም ከባድ ማለት እናንተ እንደዚህ እንደምታውቁት ስለሱ ሰምታችሁ እንደመጣችሁት አይደለም። በጣም ከባድና አረመኔ ሰው ነው። በጣም እኔ ከሱ ጋር አብሬ የምሆነው ወድጄ ምናምን ፈልጌ አይደለም፣ ተገድጄ ነው። ምን ማለት ነው ተገድጄ ነው? እኔ ከሱ ጋር መጀመሪያ የታወቅነው ሱቅ ውስጥ ነበረ የምንሰራው እና የሆነ የተሻለ ስራ አለሽ ከኔ ጋር አብረሽ መስራት ከቻልሽ ምናምን ብሎ አለኝ። ከዛ እኔ ቀጥታ የጠየቁት ደሞዙ ነው። ኧረ ችግር የለውም ደሞዝ በስምምነት የምፈልጊውን ነገር አደርግልሻለሁ ምናምን አለ እና አስተያየቱ ምኑ ሲያወራክ ምናምን በቃ የሚያደርጉ ነገር ለስራ ብቻ አይደለም ለሌላ ነገር ይፈልገኛል ማለት እንደሚወደኝ ምናምን ነው አክት የሚያደርገው። ከዛ በቃ ያው እኔም የተሻለ ነገር ስለምፈልግ ቤተሰቦችን መርዳት ስላለብኝ ቤተሰቦቼ ክፍለ ሀገር ናቸው ምናምን አንድ ታናሽ እህት አለችኝ የማሳድጋት ምናምን እና በቃ እኔ እሷን ለመርዳት ብዬ ነው እኔ ከዛም እዚህ የመጣሁት እንጂ እዚህ አዲስ አበባ ኑሮ አይመችም። በጣም ነው የሚያስጠላው ምናምን ሁሉ ነገር ውድ ነው። ከዛ በቃ እንደዛ ሲለኝ እኔ ወዲያው ነው የተስማማሁት። ከዛ መጀመሪያ ሲነግረኝ አይ ሰው ማምጣት ምናምን ሲለኝ በጣም ነው የደነገጥኩት። ማለት የምን ሰው ምናምን አሁን ያንቺ እንዳመጣሁሽ አለ አይደለ ስራ ምናምን ብለሽ ታመጫቸዋለሽ ምናምን ብሎ አለኝ። ከዛ እሺ አልኩት። ከዛ የሆነች ልጅ አመጣው ማለት ልክ እንደ ዘመድ ነገር ነን፣ የሩቅ ዘመድ ነገር ነን እና ስራ ትፈልግ ስለነበረ አገናኘኋቸው። አሁን እሷ ራሱ ያለችበትን ምን እንደሆነች የት እንደሄደች አላውቅም። በቃ ከሱ ጋር ከተገናኘች በኋላ ጭራሽ ስልኳም አይሰራም። በቃ እሷን ለማግኘት ከበደኝ። ከዛ የት ነው ያለችው የት ነው ማግኘት ምናምን ስለው ምን አገባሽ ምናምን ብሎ በቃ በጣም ነው የሚደበድበኝ ምናምን እንደውም ይህን ስራ መስራት አልፈልግም ምናምን ስለው በቃ እገልሻለሁ ምናምን ብሎ አስፈራራኝ። አንቺ ብቻ አይደለም ዘርማን ዘርሽ ነው ማጠፋው ምናምን ብሎ በቃ አስፈራራኝ። ከዛ በቃ ሳልወድ በግዴ ይኸው የሱ ተባባሪ ሆኜ ይኸው እየሰራው እንጂ ፈልጌው አይደለም። ይኸውልሽ ፈልጌ አይደለም ምናምን የሚለውን ታየውና አሁን ትክክለኛው ማስረጃዎችን ስጪኝ። እቺ ልጅ አንቺ ሆን ብለሽ አጥንተሽ ከዛ በኋላ እንደተቸገረች አውቀሽ የ2 ሳምንት ልጅ ነፍሰ ጡር እያለች ነው ወደዚህ ቦታ ላይ እንደመጣች እየነገረችኝ ያለችው እና ልጇን ከወለደች ደግሞ እዚህ ቦታ ላይ 2 ሳምንት እንደሆናት ነው። ወር ሲሞላት ሊገበር እንደሆነ ጭምር ደርሳበታለች። እንደዚህ አይነት ነገሮችን ከሷ በተጨማሪ ሌሎች ሴቶች ላይ ታደርጊያለሽ? እኔ ይኸውልህ እኔ እሷን አምጥቼ እሱ ምን እንደሚያደርጋት ምንም ማውቀው ነገር የለም። እኔ ማምጣት ብቻ ነው ስራዬ። ካመጣኋቸው በኋላ የሚሰራውን ስራ ምንም ማውቀው ነገር የለም። ግን የሆነ ቀንም እንትን የሆነ የሚመጣ እንግዳ አለ ምናምን እና እዚህ ድርሽ እንዳትዪ የሆነ የምትሄጂበት ቦታ ካለሽ ወይም የሆነ ወጣ ብለሽ ነው ያለኝ። ከዛ ምን አስቡ ነው ምን ሊያደርግ ነው ምናምን ብዬ ያው እኔ ከጀርባ
ተደብቄ ማለት አላያችሁትም እንጂ በጀርባ በኩል የሆነ ትልቅ መጋዘን አለ እና እሱ ጋር ሆኜ ተደብቄ ሳይ የሆነች ቀይ ነች ምናምን ረጅም በቃ ጠብር ግፍ እያለ ነው የሚያወራት። በቃ እንደዚህ ሲሆን አይቼው አላውቅም በፍጹም ማለት ነው። ከዛ የሆነ የት እንደገባች አላውቅም፣ እሱም የት እንደሄደ አላውቅም፣ እሷም በቃ የት እንደሄዱ አላውቅም። ተመልሼ ስመጣ የሉም። የት ሄዱ? በርም ሲከፈትም አልሰማውም። ተሰውሮ ይሁን ምን ይሁን አላውቅም። ከዛ እኔ በጊዜ ሂደት ምናምን ስሰማ ነገሮችን ሳጣራ ለካ ያቺ ሴትዮ ጠንቋይ ነች እሷ። እና ይህንን ነው ማቆም። ከዛ በኋላ ይቻት አላውቅም። እሺ ፈለቀ በምን አይነት መልኩ እንዳገኘሽ አውቀሻል እና ስራውን ፈልገሽ እንደማሰሪ ነው። ያው የትኛውም ወንጀለኛ ከተያዘ በኋላ ራሱን ነፃ ለማውጣት የሚጠቀመው ቃል ይመስለኛል። ከዚህ በኋላ ምን ታዲያ እንዴት ልታቆሚ አልሞከርሽም? እሺ ባለፈው ሳወራ ሰምተሻል ብሎ ራሱ ማለት ነው እንዴት አስገብቶ እንዴት እንደቀጠቀጠኝ እኔ ነኝ የማውቀው። ሊገድለኝ ሁላ ነበር። ይኸው ጀርባዬ እንዳለ ቁስል በቁስል ነው እንዴ። ይህንን ያየው እንዴት ነው? እኔ ደግሞ ህይወቴን ማጣት አልፈልግም። ታናናሽ እህቶች አሉኝ። ቤተሰቤ ማስተዳደር አለብኝ። በእኔ ነው የሚተዳደሩት። ስለዚህ በቃ ዝም እንደማያውቅ ዝም እንጂ እኔ ሰው እኮ ነኝ። ይህን ነገር እኮ ማስጣል ይገባኛል። ግን በቃ እኔ ደግሞ ህይወቴን ነው ማጣው። ብዙ ነገር ነው ማጣው፣ ይገለኛል። ስለዚህ እንዳላወቀው ዝም አልኩ። እግዚአብሔር ይስጣችሁ እናንተ መጣችሁ። ይኸውልሽ እኛ ወደዚህ ቦታ ላይ መጣ ነው አንቺን ልንረዳ ሳይሆን ግፍ ልትፈጽሙባት የነበረችዋን ልጅ ሕፃን ልጇን ልትከብሩባት የነበረችዋን ልጅ ልናድን ነው። ከዛ በተጨማሪ ደግሞ ስሚኝ፣ እኔን ባልደረባዬ የት እንደሄደ አላውቅም። እሱ ፍለጋ ነው እንጂ የመጣሁት አንቺን ላድንሽ አይደለም። ምንም ሆንሽ ምን አንቺን ወደ እስር ቤት መወርወር አይቀርም። አሁንም ላጠፋሽው ለእያንዳንዱ ጥፋት ወንጀለኛ ስለሆንሽ ያንቺን ልመና ያንቺን ይሄ የውሸት እንደዚህ ስለሆነ ነው እኔ ላይ እንደዚህ ስለሚያደርግብኝ ነው ምናምን የምትያቸውን እያንዳንዱን የፈጠራ ታሪኮች ምንም ወንጀለኝነትሽ ሊያስተባብልልሽ አይችልም። ወንጀለኛ ነሽ፣ አጥፍተሻል። ለዛ ደግሞ ቅጣትሽን ማግኘት መቻል አለብሽ። ለአንቺ ሳይሆን የደረስነው ወንድሜን እየፈለግኩኝ ነው ያለሁት እኔ። አሁንም ቢሆን እንድትነግሪኝ የምፈልገው ደግሞ ፈለቀ በምን አይነት መልኩ ነው ሊገኝ የሚችለው? ምን ቀን ነው ወደ አንቺ ጋር የሚመጣው? ነገ መምጣቱ አይቀርም። ልጅቷን ለማየት ይመጣል። እሺ። እና በቃ እሷን አይቶ መጋዘንን ያልኩ ምን ይቀመጥ ምን ይኖረው ምናምን ማውቀው ጉዳይ የለም። ያው ወደዛም ገባ ይላል። ልጅቷንም ደግሞ ለማየት መምጣቱ አይቀርም። ፈለቀ ይህንን ሁሉ ነገር የሚያደርገው ከማን ጋር እየተባበረ ነው? ብቻውን ማለት አንቺ ላይ ጉዳት ማድረስ፣ ህፃናቶችን እንግዲህ ለባዕድ አምልኮ ለመገበር መነሳት፣ ከዛ በተጨማሪ በዚህ ልክ ተፈሪ ሊሆን የቻለው ብቻውን ስለሚንቀሳቀስ ነው ብዬ አላስብም። አብሮት የሚያግዙ ሰዎች አሉ ተደጋጋሚ ጊዜ እዚህ ቤት ውስጥ የሚመጡ። አይ እኔ እሱንና ይህቺ ጠንቋይ ያልኩን ሁለቱ ብቻ ነው እዚህ ቤት ሲመጡ ያየሁት እንጂ። ስለዚህ ጠንቋይ የተባለችውን ሴት እዚህ መታ ታውቃለች ያልኩ ተሰወረ ያልኩ ታዲያ ምንድን ነው? እና እዚህ መታ ፊቷን በደንብ አላየሁትም። ጀርባዋ ፀጉሯ ምናምን ያየኋት። ከዛ ቀና ጎንበስ ብዬ ቀና ስል የሉም፣ ተሰውረዋል። የት እንደሄዱ አላውቅም። ገብቼ ሳያቸው የሉም፣ የት እንደሄዱ አላውቅም፣ ተሰወሩ። እንዴት እንደሆነ ምን እንደተፈጠረ የማውቀው ነገር የለም። በቃ እና ሁለቱ ብቻ ናቸው የሚመጡት። ሌላ ሰው ሲመጣ ወይም የማውቀው ነገር የለም። ሊኖር ይችላል ብዬ አስባለሁ፣ አላውቅም። እሺ፣ ስለዚህ ፈለቀ ከመጣ በኋላ አልጠየቅሽውም? በተለይ ጠንቋዩ አንድ ቀን መታ ነው አይተሻት እንግዲህ ተሰወረች ለማለት የበቃሽው እና ፈለቀ ወደዚህ ቦታ ላይ ተደጋጋሚ ጊዜ ይመጣል። ያቺ ሴት ማነች? እንዴት ልትሰወር ቻለች? ምናምን የሚሉ ጥያቄዎችን አላነሳሽለትም ነበር? እኔ እኮ እንደወጣው ነው የሚያውቀው። ጭራሽ እዚህ እንዳለው እኮ አያውቅም። ወታልሽ ምናምን ብሎ ነው የሚያስበው እንጂ እዚህ እንዳለው እንዳያችሁ ጭራሽ አያውቅም። ማንም አያውቅም። እኔ ያየሁትን ነገር ስለነገርኩ ነው እንጂ እሱ አሁን እንደዚህ ነው ብዬ ብለው እንዴ ወዲያውኑ ነው የሚገለኝ። እንዴ ምን ሆነ ካላ
መጀመሪያ ፈለቀ አንቺን ወደዚህ ቦታ ላይ እንድትመጪ በራሱ መንገድ አስማማሽ። ሱቅ ውስጥ ነበር የምትሰሪው። ከዛ ነገር እንድትወጪ አደረገሽ። ከዛ የተሻለ ክፍያ እንደሚፈጽምልሽ አስበሽ ነው ወደዚህ ቦታ ላይ መጥተሽ የነበረው። ከዛ በኋላ ተደጋጋሚ ጊዜ ድብደባዎች፣ አላስፈላጊ የወንጀል ስራዎች እንደሆነ ስታውቂ ለቤተሰቦችሽ አስበሽ ለምን ለመሸሽ አልሞከርሽም? እንዳልሽኝ እንግዲህ እህቶች አሉሽ፣ እናት አለሽ። ስልኬን ቀምቶኛል። ከሰው ጋር እንዴት ልገናኝ? ወጣ ብዬ ልገናኝ ስልም አንቺ ውሻ ነይ ግቢ ምናምን ብሎ እንዴት እንደሚያመናጭቀኝ ማመንጨቅ ብቻ አይደለም ደግሞ ይደበድበኛል። እንዴ ስንት ነገር አለ እንጂ እኔ እኮ መደወል ምናምን እችላለሁ፣ ግን ስልኬን ቀምቶኛል። እንዴት ላገኛቸው ቤተሰቦች? ቤተሰቦች ሳይጠይቁሽም የት እንደሄድሽ ማንም ቤተሰብሽ ሊፈልግሽ የመጣ የለም? ማንም የለም ማለት ያው ስልኬን ቀምቶኛል። ያለሁበትን ሁኔታ አያውቁም፣ ግን ያው ብር ምናምን እልክላቸዋለሁ። ቆይ ብር እየላክሽ አንቺ በስልክ እነሱ የምታገኝበት አጋጣሚ ከሌለ እንዴት ነው ላይጠይቁ የሚችሉት እነዚህ ሰዎች? አይደለም እኔ አይደለም ማስገባላቸው፣ እሱ ነው ለእነሱ የሚያስገባላቸው። ከዛ ውጪ ይሁን ምንም አይነት መንገድ አጣሽ እንበል፣ ነገር ግን ከራሷ ሴት እንደተረዳሁት ከሆነ የተቸገሩ ሰዎችን እየፈለግሽ ሕፃን ልጆቻቸው እንዲገበሩ ዋነኛ መንገድ የምትሆኘው አንቺ ነሽ። ይህንን ፍለጋ በምትወጪ ሰዓት ላይ ጠፍተሽ መሄድ ትችይ ነበር። ለህግ አካላቶች ማሳወቅ ትችይ ነበር፣ ወንጀሉን መስራት ካልፈለግሽ። አንተ ብዙ ያን ነገር ያልገባ ነገር አለ። ምንድን ነው ያልገባኝ? የሚከታተለኝ አለ። ስወጣ እኮ ብቻዬን አይደለም የምወጣው፣ የሚከታተለኝ ሰው አለ። ይህን ያህል እኮ ነገሮች አሳሳቢ ከሆኑና ለህይወትሽ የሚያሰጋ ከሆነ ስለሚከታተለኝ ሰዎች ልትጨነቂ አይገባም። ሮጦሽ አንድ ፖሊስ ጣቢያ ብትገቢ ነገሮች ይስተካከሉ ነበረ። ከዛ በኋላ የሚከታተለኝ ሰው የፈለገውን ነገር ለፈለቀ ይበለው። ይኸውልህ ፖሊስ ጣቢያ ምናምን ያለበት ቦታ አይደለም የምንሄደው። ይህ ፖሊስ ምናምን የሌለበት የህግ አካላት የሌሉበት አካባቢዎች ነው ሄደን ምን ስራችንን የምንሰራው እንጂ ፖሊስ ጣቢያ ያለበት ቦታማ ምን ሆነካል? ጀምር ቦታው ምናምን አጣርቶ እዚህ ቦታ ሄዱ ብሎ ነው እኛ የምንሄደው። እና የሚከታተለኝ ሰው አለ፣ ከጀርባ የሆነ ሰው አለ። ከዚች አራስ በተጨማሪ ሌሎች ሰዎችን ለእንደዚህ አይነት ነገር መልምለሽ ታውቂያለሽ? አዎ ብዙ ሰው ናቸው። ከዛ በኋላ እነዛ ህጻናቶች ወር ሲሆናቸው ነው ሁሉ የሚወሰዱት ከዚህ ቦታ ላይ? ወር 3 ወር 4 ወር ከተወሰዱ በኋላ ምንድን ነው የሚደረጉት? እኔ አላውቅም። የት ሄዱ? ማን ይዟቸው የሚሄደው? ይኸው እሱ ነዋ። እሱን ይዟቸው የሚሄድ። እሺ ይዟቸው ከሄደ በኋላ ምንድን ነው የሚደረጉት? ይገበራሉ። ይገበራሉ ማለት ለጠንቋይ ይገበራሉ እኮ። በምን አይነት መንገድ ነው የሚገበሩት? ብቻ እንደሚገበሩ ምናምን ነው ማውቀው እንጂ ሌላ ነገር። እሱ ወደ አንቺ ከመጣ በኋላ ምን አይነት ምክንያት ነበር የሚሰጥሽ? እነዛ ህጻናቶች የት ሄዱ ብለሽ ጠይቀሽው አታውቂም? ማያገባሽ ላይ አትግቢ፣ ስራሽን ሰርተሻል አለቀ። ሌላ ጥያቄ ዝባዝንኪ አትጠይቂኝ፣ ወደዛ ሂጂ ምናምን ይለኛል። ሌላ ደግሞ መልስ ከመለስኩለት ይመተኛል። ስለዚህ ዝም እንደማላቅ ዝም። ውድ ቤተሰቦቻችን እየሰማችሁ ነው ያላችሁ ሰናይት የምትናገረው ነገር። በእርግጥ የወንጀለኛ ንግግር ብዙ ጊዜ ለማመን ይከብደኛል እኔ። ምክንያቱም አብዛኛውን ወንጀለኛ ካያችሁ መጀመሪያ ላይ ስላሉበት ሁኔታ ለመናገር አይፈልጉም። ከዛ ደግሞ እኛ በምናወጣጣበት መልኩ አወጣተን ስናወራቸው እዛ ነገር ላይ ፈልገው እንደገቡ ሳይሆን ተገደው ወይ ደግሞ ቤተሰባቸው አማካኝነት ተቸግረው እንደሆነ ነው የሚናገሩት። እና በእርግጥ ሁሉም ወንጀለኛ አንድ ነው ማለት አይደለም። አንዳንዱ ተገዶ ለቤተሰቡ ሲል ይገባል፣ አንዳንዱ ደግሞ በፍላጎት ገንዘብ ለማግኘት ሲል ይገባል። እና ለቤተሰብ ሲባልም ቢሆን ግን መገባት መቻል አለበት ብዬ አላስብም። እድሉን ስናገኝ ለህግ አካላቶች መናገር፣ ምናልባት የህግ አካላቶች ተባባሪ ናቸው ተብለው ከታሰበ እንኳን ሌላ አይነት መፍትሄ መፈለግ እንጂ አንድ ህሊና ያለው ሰው ህፃን ልጅን እንግዲህ አሳድጎ ወር ሲሞላው 2 ወር ሲሞላው ለግብር ማቅረብ ማለት በየትኛው አእምሮ ሊሰራ እንደሚችል፣ የትኛው ገንዘብስ ሊጣፍጥ እንደሚችል፣ የትኛው ገንዘብ ሊያረካቸው እንደሚችል አላውቅም። ምን ያህልስ ቢከፈል ነው ሰው ህፃን ልጅን የሚያህል ነገር ገብሮ ህይወቱን ሊመራ የሚችለው? አላውቅም ውድ ቤተሰቦቻችን። ምክንያቱም ቀላል አይደለም። እንደ ሰው ስናስበው፣ እንደ እናት ስናስበው፣ እንደ አባት ስናስብ፣ እንደ ወንድም እንደ እህት ስናስበው ምን ያህል ሊያም የሚችል ነገር እንደሆነ በእኛ ቢደርስስ ብለን ስናስበው ምን ያህል ሊከብድ እንደሚችል እናንተም ትረዱታላችሁ ብዬ አስባለሁ። እና ከዚህ በተጨማሪ ደግሞ እነዚህ ሰዎች ምን ያህል ሰይጣናዊ አምልኮ እንደሆነና ወዴት እየሄዱ እንደሆነ በደንብ የሚታወቅ ነው። እንግዲህ ከዚህ በላይ ከሰናይት ጋር ቆይታ ማድረግ አለብኝ ብዬ አላስብም። ብቻ ፈለቀ እንዴት እንደሚገኝ ነገ ሊመጣ ይችላል ብላለች። ፈለቀ የሚመጣበትን መንገድ ለማውራት እንሞክራለን። ከዛ ውጪ ደግሞ
እሷም ለዚህ ነገር እንድትተባበር አሳምነናት ፈለቀ የምንይዝበትን መንገድ በራሳችን ነገር ለመሞከር ነው ዋና ሀሳባችን። ስለዚህ የተወሰነ እረፍት ያስፈልገናል። ተሙን የምናገኝበትን መንገድ አሁንም እየደከምን እየለፋን ያለ ነው። እናንተ ደግሞ በጸሎቶች ከኛ ጎን እንድትሆኑና ተሙ እንድናገኘው እንድትረዱን በአክብሮት እጠይቃለሁ። ምናልባት የተለየ ከኛ ሀሳብ ካላችሁ ብዙ ጊዜ ከእናንተ ሀሳብ ተነስተን ብዙ የዳንባቸው አጋጣሚዎች አሉ፣ ብዙ የተረፍንባቸው አጋጣሚዎች አሉና አሁንም ቢሆን ሀሳባቸው አይለየን። ምክንያቱም በጣም ይረዳናል፣ ይደግፈናል። ጸሎታቸው አይለየን፣ ከጎናችን መሆናችሁ ማሳየታችሁ አይለየን። ምክንያቱም ለእኛ በርታታችን ነው፣ ወደ ቤተሰቦቻችን። ስለዚህ በዚህ መንገድ አግዙን ማለት ነው። የዚህ ነገር ላይ ከባልደረቦቼ ጋር ተማክሬ ተመልሼ እመጣለሁ። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ያሉሽ ሰምኛለሽ ሰናይት፣ ምንም ያስፈራሽ ነገር የለም። ድብ ካሜራ ዘጋ አድርገናል። ስለዚህ ያንን ድብ ካሜራ በስራ ነገሮችን ከውጭ ሆነን እንከታተላለን ማለት ነው። ስሚ፣ የእያንዳንዱን ነገር ላይቭ እንከታተላለን። ይሄ ድብ ካሜራ የሚጠቅመን ለዛ ነው፣ የሆነ መረጃ እንድናገኝበትና የምናስረዳው ነገር እንዲኖረን ነው። ውድ ቤተሰቦቻችን እንግዲህ በቻልነው አቅም ድብ ካሜራ አስቀምጠናል። እኛ እዚሁ ነን፣ ላይቭ እንከታተልሻለን። አንቺ ምንም የሚታወቅብሽ ነገር እንድታደርጊ አይደለም የምንፈልገው። ተግባባን? ወዲያው ነው አንቺ ላይ ጉዳት ሊያደርስ ከሞከረ ወዲያው ነው ልንገባ የምንችለው። ነገር ግን እያንዳንዱን ፍንጭ በድብ ካሜራችን መያዝ መቻል አለብን። አንቺ ረጋት ያለሽ ምናልባት ስልኩን ማየበት አጋጣሚ የአንቺ ስልክ የሚመስልበት ሁኔታ ብቻ ወደዚህ ላይ ከቻለ እንደዚህ አይነት ይቀመጣል ማለት ነው። እያንዳንዱን ነገር ለማየት ነው የምንሞክረው። እኛ ምንም እንዳትፈሪ፣ ሰማሽኝ? ምንም ያስፈራሽ ነገር የለም። እሺ፣ የትኛውም አይነት ነገር የሚታወቅ ነገር ካለ ወዲያው ነው የምንገባው። እንዳትፈሪ። እዚህ ነው አረፍ በይ። ቤተሰቦቻችን በተማቀ ፈለቀለና እየሞከርን ያለ ነው። በካሜራው በደንብ ከውጭ ላይ ለመከታተል እንሞክራለን ማለት ነው። ሁላችንም ሞገስ የተለየ ነገር ካየ እንመጣለን። እንጣበቅ። ሰናይት ምን ነው? ሰላም ነው? ምንድን ነው? ሰላም ነው? ምንድን ነው? ቁጭ በይ። ምንድን ነው? ተርበተበት። ምንድን ነው? ምን ተፈጠረ? ልጅቷስ አለች? እርግጠኛ ቁጭ በይ። አላማረኝ የምትይው ነገር ልጅቷን ማየት አለብኝ። ልጅቷ አንቺ ሰናይት ነግሬሻለሁ። የት አለች? አንቺ የት አረግሻት? ወዴት ወሰዳችኋት? ወዴት ሄደች? ወዴት ሄደች? ንገሪኝ። ነግሬያለሁ። እኔ ነግሬሻለሁ። ወዴት ሄደች እንድትነግሪኝ ነው የምትፈልግ? ከእናቷ ጋር አንድ ላይ ነው የሄዱት ወደ ሽንት ቤት። እኔ ያለው
አንቺ ውሻ የት አለች? የለችም። ወደ ሰዓት ደግሞ እንደዚህ አደረጋለሁ። ንገሪኝ፣ እኔ ተናግሬያለሁ። የት ነው ያረቻት? ወዴት ነው ሄደችው ልጅቷ? እየሰማሽ ነው ሰናይት? ንገሪኝ፣ በትክክል ንገሪኝ፣ የት እንደሄደች። ሽንት ቤት የለችም። እኔን አትዋሽኝም። የት እንዳረግሻት ንገሪኝ፣ ወዴት እንደሄደች። ሽንት ቤት የለችም። ሽንት ቤት ሄድኩ ደረስኩ እኮ። ለምን ትዋሻለሽ ሰናይት? ህይወትሽን አትፈልጊውም እኮ። ንገሪኝ፣ የት ሄደች? በትክክል ንገሪኝ። ሽንት ቤት ይኸው እዚሁ አይደለ ደርሼ መጣሁ። የት እንደሄደች በትክክለኛ ንገሪኝ ነው የምልሽ ሰናይት። መኖር ከፈለግሽ ንገሪኝ። የኔን ህይወት ነው የምታበላሽው። ንገሪኝ ብዬሻለሁ እኮ። ሽንት ቤት ነው እባክህ። እየሰማሽ ነው? ንገሪኝ እኮ ቶሎ ንገሪኝ። ምንድን ነው? ፍቅረኛዬ ናት። ፍቅረኛዬ ናት። ምን ተፈጠረ? ፍቅረኛዬ ናት። እያወራን ነው እኮ ፍቅረኛዬ ናት። እያንዳንዱ ነገር እኮ እየተከታተልን ነበር። ምንም ነገር ጋዜጠኛ ሳሙኤል ይባላል። ተግባባን እኮ። እያንዳንዱን ነገር እያየሁ ነው ነበር እና በዚህ ልክ ነህ። አይ ፍቅረኛዬ ናት። ምንም ያስፈራ ነገር የለም። ምንድን ነው የተፈጠረው? ምንድን ነው እዚህ ቤት የተፈጠረው ነገር? እያንዳንዱን ነገር ትናገራለህ። ተግባባን? እያንዳንዱን ነገር ልጅቷን ምን ልታረጋት እንደነበረ፣ ሰናይትን ምን ስታረጋት እንደነበረ ሁሉንም ነገር ደርሰናል። እሺ እነግርሃለሁ። እኔ መሳሪያውን ቁጭ አድርገውና ምንም እኮ ፍቅረኛዬ ናት አይደለችም። እዚህ ቤት ለምን አራስ አስቀምጣ ያደረካት ልጅ በወሯ ልትገበር እንደነበረ ደርሰንበታል። ከዛች ጠንቋይ ወይም ደግሞ ከተማ ክስ ጋር እንደምትሰራን ደርሰንበታል። እንደዚህ አይነት ታሪክ ነው ያላችሁ። ሁሉንም ነገር አውቀናል። ሰናይትሜ የደረስንበት ማቀው ነገር የለም። እንደዚህ አይነት ታሪክ አለ። ንገራችሁ፣ ተናገሪ፣ ቶሎ በል ንገሪ። ሁሉም ነገር አውቀዋለሁ። እውነቱን ትናገር ይሻላል። ስለዚህ እያንዳንዱ ምንድን ነው ልትሰማኝና ግንባርን አፍንዳላለሁ። ባልደረባዬ ወንድሜ ተሙ የት እንዳለ አላውቅም። አንተ ደግሞ ከዛች የተማ ክስ ጋር ጠንቋይ አብረህ ስለምትሰራ ግንባሬን ከማፈነዳ ይኸውልህ ወንድሜ ረጋ በልና እኔ እነግርሃለሁ። አንደኛ እዚህ የመጣህበት እኔ ምን እንደሆን ካላወቅኩህም እያወቅኩህ አይደለም። አሁን እኔ ከእሷ ጋር የጓደኛዬ ፍቅረኝነት ነው ስናወራ ስንነጋገር ነበር ነው። እየነገረችን ነው የትም እንደማትተዋወቁ እየነገረችን ያለችው ከአንድ ከራሱ ጋር አንስታ ምን አድርጋችኋት ነው እሷ እንደዚህ የምትናገረው? እኔ እኮ ማውቀውን ታሪክ ይሄ ነው። ምንድን ነው የተፈጠረው? እያንዳንዱ ነገር አስተካከል። የተፈጠረውን ንገሩኝ። እሷን ያዙልኝ። ያዟት እሷን አንዴ ናታ። እሱን ያዙ ሞገስ። ምንም የምታመጡት ነገር የለም። ካሜራውን አብራለህ። እየነገርኩህ ነው። ምንም የምታመጡት ነገር የለም። በእውነት የምነግርህ ነገር እያንዳንዱን እውነት ወደህ ሳይሆን በግድህ ትናገራታለህ። አሁን ግድ የለም። ምንም የምትፈጥሩት ምንም የምታመጡት ብታሳስሩም ብታመጡ አልሟማ አልቀጥን አልከሳ ከስር ነው የምፈታው። አቅም ያለው ሰው አለ። እየነገርኩህ ነው። ምንም ነገር የምታመጡት ነገር የለም። በእውነት የምነግርህ ነገር ማለት ነው። ማን ነው እባክህ እንደዚህ አይነት የልብ ይሰጥ? ግድ የለም። ስለሱ ምንም ችግር የለም እና ምንም የሚፈጠር ነገር የለም። እየነገርኩህ ነው የምነግርህ። ምንም የምታመጡት ነገር የለም። ማሳሰር ነው። ተመለሽ ይፈታሉ። አልሟማም በቃ መፈታት ገንዘብ አለ፣ የሚያስፈታ አለ፣ ሁሉ ነገር አለ። እኔ ደግሞ ልንገርህ፣ አንተ እስር ቤት ስትገባ እድሜ ልክን እንደምትበሰብስ እነግርሃለሁ። እንደውም ጥሩ ነው። እንደ ሌሎች ወንጀለኞችም እንኳን አልሆንክ። ምንም አውቀው ነገር የለም ለገንዘብ ብዬ ነው ለቤተሰብ ብዬ ነው ከሚሉት ወንጀለኞች አንተ ትሻላለህ። የሰራውን እያንዳንዱ ነገር አምናል። ስለዚህ ይህ ካሜራ ማስረጃ ነው። እስር ቤት አበሰብስሃለሁ። ማን እንደሚያስፈታህ ማን ከእስር እንደሚያስለቅቅ እንግዲህ አያለሁ። ግድ የለም። ስለሱ ችግር የለም። እኔ የምትፈልጉትን ነገር እናንተ ማድረግ ትችላላችሁ። እናንተ ማድረግ የሚገባችሁን ነገር አድርጉ። እኔ ደግሞ ምን መደረግ እንደሚገባ በእኔ ደግሞ የሚፈጠረውን ነገር ታየዋለህ ማለት ነው። ምንም የሚፈጠር ነገር የለም። በቃ አልሟማ አልቀጠን። እውነት ነው ምነግርህ ነገር የሚፈጠር ነገር የጎላ ነገር የለም ምነግርህ። እሺ እንግዲህ አንተ ቤት ውስጥ ቁጭ በላይ ነበረች አራስ ልጅ ነበረች። 2 ሳምንቷ ሞልቷት ነበረ። ወር ሲሞላት ደግሞ ልትገብራት እንደነበረ ሰናይት ነግራናለች። እራሷም ልጅቷ ነግራን ነበረ። የት ነበር ልትገብራት የነበረው? ማን ነው የሚገብረው? ይመለከታቸዋል አይመለከታቸውም እኮ። በእኔ በምሰራው ስራ ላይ ስራ የራሴ ስራ ነው። የሰማይ የራሴ ስራ ነው። ምን እንደምሰራ ማውቀው እኔ ነኝ። ማንም የዋሸላችሁ ማንም የተቀደደላችሁን ሰው ብትሰሙ ዋጋ የለውም እኮ፣ ተጨባጭ አይኖሩም። በእውነት የምነግርህ ነገር እና ያንን ነገር አይመለከታችሁም። ስለ ህፃኑ
ስለዛች ሴት የሚመለከታቸው ነገር የለም። ከኔ ጋር ተነጋግራ ነው እየሰራች ያለችው፣ አምናበት ገብታበት ነው እየሰራች ያለችው እና ስለዛ የሚፈጠረው ነገር ያንን ነገር የሚመለከታቸው ጉዳይ ስላልሆነ እኔ ይህን ጉዳይ መጨረስ የሚገባኝ። እሺ እንግዲህ ድብቅ ካሜራ አስቀምጠን ነበር ቤት ውስጥ እና ያ ድብቅ ካሜራ መተህ ፈርተህ ወደዛ ክፍል ገብተህ ነበር። ከዛ በኋላ የት ነው ያደረጋችኋት ህፃኗ ልጅ? እንዲሁም ደግሞ እናትየው ሴት ነሽ ብለህ ስትደነፋባት ነው የነበረው ሰናይት ላይ እና ከዚች ህፃን በተጨማሪ ምን ያህል ህፃናቶችን ገብረሃል? እሱ ይኸውልህ እኔ አሁን የምነግርህ ነገር ብዙ ለአንተ የሚጠቅም ነገር አይደለም። የሰራሁትን ነገር የራሴን ስራ ለአንተ የምነግርበትም እንትንም የለኝም መብትም ለአንተ መንገርም ቦታም አልሰጠውም። እየነገርኩ ማለት ነው። ቦታም ልሰጥ የምትፈልጉትን ነገር ማድረግ ትችላላችሁ እናንተ። ማድረግ መሄድ የሚገባቸው ድረስ ሂዱ እናንተ። እኔ ግን በእኔ በምሰራው ስራ ማንም ሰው የሚመለከተው ሰው የለም። በቃ ለስራ ነው ማመጣቸው፣ ለስራ ነው ስራ ነው የሚሰሩት። ከዛ በተረፈ ምንም የተፈጠረ ምንም የተደረገ ነገር የለም። አዲስ ነገር የተደረገ ነገር የለም ምነግርህ ነገር ማለት ነው። ስለዚህ እኔን የሚመለከተኝ ራሴ ነኝ መመለስ ያለብኝ ራሴ ነኝ እማውቀው። ለአንተ መግለጽ አይገባኝም። የምትፈጥሩትን ነገር እናንተ ፍጠሩ። ማድረግ የሚገባቸውን ነገር እናንተ ታደርጋላችሁ። እንግዲህ ሰናይት በምን አይነት መልኩ እንዳገኘሃትና እንዴት እያስፈራራህ እዚህ ቦታ ላይ እንዳቆያት አውቃለሁ። ከሰናይት በተጨማሪ ምን ያህል ሰዎች ነው ያሉ? ምክንያቱም ሰናይት ብቻዋን ይህን ስራ እንደማትሰራልህ እርግጠኛ ነኝ። ሰናይት እኔ ነኝ ያስፈራራኋት። ሰናይት ስራ አጥ ሆና ስራ ስለምትፈልግ ልስራ ብላ ነው የመጣችው። እኔ ላግዝሽ፣ እሷ ስራ የላትም ልጅ ይዛ መስራት ስለማትችል ልጇን እንትን እያደረግን ስራ የምትሰራበትን ነገር መፍጠር ነው ያስቆላል። ለእሷ ማገዜ ነው እኔ በእኔ ቤት። እሷ ግን ሌላ ነገር አድርጋ እናንተ አፋጣቸዋል። ልክ እንደዚህ እንዳፋጣቸዋል አስፈራርታችሁ እንደ እንትን ተናግራ ከሆነች ካልሆነ በስተቀር እኔ ሰናይትን ጠቀምኳት እንጂ የጎዳዋት ነገር የለም። እኔ እንግዲህ ይሄው መጣው። ሰናይት ከነ ልጇ ነው እዚህ ያለችው ቤት ውስጥ። ስለዚህ ስመጣ እያገዝኳቸው መስጠት የሚገባኝ ለኖራቸው የሚያስፈልገውን ነገር እያሟላው ነው የሚሄደው። ምን ተፈጠረ? ከዚህ ውጭ የተፈጠረ ነገር እኮ የለም። አዲስ ነገር የተፈጠረ ነገር የለም። እያገዝኳቸው ነው ያለው። ስለሌላው ስራ ደግሞ እናንተ አይመለከታችሁም። እናንተ የምትፈልጉትን ነገር አድርጉ። ምን ማለት ነው? የራሴ ስራ ነው። ምን ማለት ነው? የራሴ ስራ ነው። እኔ የምሰራው ስራ ነው። አንተ የራስህን ስራ ስትሰራ፣ እኔ ደግሞ የራሴ ህይወቴን የሚሄድበትን ስራ የምሰራውን ስራ እሰራለሁ። ይሄ ነው። ከዛ በተጨማሪ ሰናይትን አንተ እንደማታስፈራራት ነበር እየተናገርክ የነበረው። ከዛ ደግሞ እኛ ያየነው እያንዳንዱ የቪዲዮ ማስረጃ በምን አይነት መልኩ ለአንተ እንደምትፈራና እንደምትሽቆጠቆጥልህ የሚያሳይ ነው። ይህ ደግሞ በዋናነት አንተ የምትሰራው ነገር እንዳለ ነው። ስለአንተ ብዙ መረጃዎች ላይ ደርሰናል። ፈለቀ ምን ያህል እጀ ረጅም እንደሆንክ፣ ምን ያህል የምትፈረሰው የምትከበር ሰው እንደሆንክ ነው የነገረችን። ከተሟ አክስት ጋር ወይም ደግሞ ከዛች ጠንቋይ ጋር ያለን የጠለቀ ግንኙነትም ጭምር ሰምተናል። የት ነው ያለችው የተሟ አክስት? የተሟ አክስት ብትፈልጓትም አታገኟትም። ማለት ምንም ነገር ልታደርጓት አትችልም። እጇ ረዥም ነው። ምንም እሷ ላይ የምትፈጥሩት ነገር የለም። እውነቴን ነው የምነግርህ። የተሙ ደግሞ ያለፈ የሞተ ሰው ሬሳ ለምንድን ነው 10 የሚነሳው? ምንድን ነው በየአመቱ የተሙን የሚነሳበት መንገድ? ሞቷል እኮ ሬሳውን ለማንሳት ነው። ሬሳ ነው እኮ የለም እኮ። ለምንድን ነው 10 ጊዜ የሚነሳው? በእውነት የምነግርህ ነገር የማትችሉት ቦታ ላይ ነው እየገባችሁ ያላችሁት። እጇ ረዥም ነው። እሷን ልታገኟት አትችሉም። በትክክለኛው መንገድ የምነግርህ ማለት ነው። ስለዚህ የሞተ ሰው ባታነሱ ጥሩ ነው። በቃ አልፏል፣ ያ ሰው አለፈ። ስለዚህ ይሄን ነገር የማይቻልበት ቦታ ላይ ነው የገባችሁትና እኔ ቢቻላችሁ ብትተውት ነው ይሄንን የምነግራችሁ፣ በግልጽ የምነግራችሁ። እኔ እሷንም ማስፈራራበት መንገድ የለም። ልጅቷ ስራ እየሰራች ነው። እሷን ጠቀምኳት እንጂ አልጎዳዋትም። አስፈራርታችኋት እናንተ እሷ ተናግራ ካልሆነ በስተቀር መረጃው የእሷ የተናገረችው መረጃ ውሸት ነው። ምን ማለት ነው? ውሸት ነው። እሷ ሰምጣችሁ የእሷን የተናገረችውን ነው የተናገራችሁ እናንተ። ስለዚህ የውሸት ማስረጃ ነው የምለው እኔ። በቃ ጭብጥ የሌለ የውሸት ማስረጃ። ስለዚህ የተሙም የሞተ ሬሳ መነሳት የለበትም። እሷም የምትገኝ ሰው አይደለች። ብዙ በጎኗ ብዙ ኃላፊዎች፣ ብዙ ጥሩ ቦታ ላይ ያሉ ሰዎች አሏት። መጨረስ የምችልበት ቦታ ነው። ስለዚህ አትድከሙ ነው እኔ የምነግራችሁ። ባትደክሙ ነው የሚቀላችሁ። እሺ እንግዲህ
አብዛኞቹ በዚህ ኬዝ ላይ ያዝናቸው ወንጀለኞች ቤተሰቦቼ ምን አይነት ነገሮችን እንደሚያወሩ ታውቃላችሁ። በተለይ በተሙ ጉዳይ ላይ ተሙ በህይወት እንደማይኖር እግሩ ላይ ጉዳት እንደደረሰበት ብዙ ነገሮችን ይናገራሉና ከምንም በላይ ደግሞ ተሙ በህይወት የለም የሚለውን ነገር እንደማናምን እናንተም ታውቃላችሁ። እናንተም እንድናምን አትፈልጉም። እኛም ደግሞ በርትተን እየሰራን ያለነው ተሙን ለማግኘት ነውና ሌላኛው ወንጀለኛ የዛሽ ጠንቋይ ቀኝ እጅ ነው ተብዬ ተጠቁሜ የነበረው ወንጀለኛም ተመሳሳይ አይነት ነገር ነው እየተናገረ ያለውና አንዳንዴ ነገሮችን ለምደናቸዋል። ምክንያቱም ብዙ ሰዎች ተሙ የእውነት ሞቶ ቢሆን ለኛ ሬሳውን ከማቀበል ወደ ኋላ አይሉም። አንደኛ ፍንጫችን ይሄ ነው። ምክንያቱም ይሰጡን ነበር፣ ምንም አያደርግላቸውም። ከዛ በተጨማሪ ደግሞ ተሙ ላይ የእውነት ጉዳት ደርሶበት ቢሆን የሆነ ነገር ፍንጭ ይሰጡን ነበር፣ እንድናቆም ያደርጉን ነበረ። ሊያደክሙን ይፈልጋሉ፣ ነገር ግን የሆነ የሚፈሩት ነገር አለ። ከምንም በላይ ደግሞ የተሙ አክስት ተሙ በህይወት መኖሩን እንደምትፈልግ እንግዲህ ከዚህ በፊት ያገኘናት አንድ ሴት ከባድ መረጃ እንደሰጠችን ታውቃላችሁና አሁንም ቢሆን የምትናገረው ነገር አላምነው። ተሙ ላይም ጉዳት ደረሰበት እያላችሁ ነው የነበራችሁት። ለምንድን ነው የሁሉ ነገር ተሙ ላይ ልታደርስበት እየፈለክ ያለው? ተሙ በግልጽ ነው። እኛ እንግዲህ እኛ ነን አጠገቡ የነበር ነው ያለ ነውም እኛ ነን። እንግዲህ እኛን መስማት ካልቻላችሁ እናንተ መሄድ የሚገባችሁ ቅድም አልኳችሁ መሄድ የሚገባችሁ ቦታ ላይ መሄድ ደረሰ አቅሙ ካላችሁ ማለት ነው። ስለዚህ በግልጽ ነው የምነግርህ። ምንም የምትፈጥሩት ነገር የለም። እሱ እግሩ ላይ በደረሰው እንትን ህይወቱን ቢጠፋም እሱን ማግኘት አይቻልም። የሞተ ሰው ነው በቃ ያለ ነው እኛ አለን። እሷንም የምታገኙበት መንገድም ልፍጠር ብላችሁ ብትቧጭሩ ራሱ አታገኟትም። በቃ እጇ ረዥም ነው። ብዙ ነገር በአንድ ጊዜ መጨረስ እዛው እሷ ጋር ሳይደርስ መጨረስ የምችል አቅም ያላት ሰው ናት። ስለዚህ እኔ የምመክራችሁ ባትደክሙ ነው የሚሻለው። ልፋት ባትለፉ። በጣም እየለፋችሁ ነው ያላችሁት። እኔ እችኛዋም ሴትዮ አገዝኳት እንጂ ለእሷ የጎዳሁት ነገር የለም። ምነግርህ ነገር ይህን ነው የምልህ። ስለዚህ አትድከሙ ነው። ከዚህ በኋላ ባትቀጥሉት ባትሄዱ ነው የሚሻለውን። ትደክማላችሁ፣ ይቋረጣል ነው። እንግዲህ ተሙ ላይ በህይወት እንደሌለ ከዛ በተጨማሪ ደግሞ ጉዳት እንደደረሰበት ጭምር ነው እየነገርከኝ ያለው። ትክክል። ለዚህ ምን ያህል እርግጠኛ ነህ? ማስረጃ አሳየኝ። ተሙን እንደገደላችሁት ማስረጃ አሳየኝ፣ ወይ ደግሞ እግሩ ላይ ጉዳት እንደደረሳችሁ አሳየኝ። ማስረጃ እዚህ ጋር ለአንተ እንዴት ነው የሚሰጠው? ምን ብለን ነው ለአንተ ማስረጃ የሚሰጠው? ወይም ደግሞ ወደ እስር ቤት ከተወረወርክ በኋላ በነፃነት እንደምትወጣ እጀ ረጅም እንደሆንክ እየተናገርክ ነው ያለው። ስለዚህ ማስረጃውን ማሳየኝ። እስር ቤት ከገባ እንደምትወጣ እርግጠኛ ከሆንክ አትፍራ፣ ችግር የለውም። ግድ የለም ማስረጃው ምንም ለአንተ የሚጠቅምህ ነገር የለም። እናንተ መፈለግ ማድረግ የሚገባችሁን ነገር ብታደርጉ ነው የሚቀላችሁ እንጂ እኛ እዛ ጋር ያለውን ለአንተ ማስረጃ ምንም የሚጠቅምህ ነገር የለም። ያ ማስረጃ ለእኛ ነው። እዚህ ላይ ለእናንተ የምናሳይበት መንገድ የለም። ስለዚህ የምነግርህ ነገር ምንድን ነው? ይሄ ነገር የማይሄድበት ቦታ እየሄዳችሁ ነው ያላችሁት። የማይደረስበት የማትደርሱበት ቦታ ነው እየሄዳችሁ ያለ። ስለዚህ ተሙንም የለም በህይወቱ፣ እሷንም አታገኟትም። እኔንም እናንተ የምትፈልጉትን ነገር ማድረግ ትችላላችሁ። አልሟማም፣ እወጣለሁ በአጭር ጊዜ በ3 ቀን በ4 ቀን እወጣለሁ፣ ተመልሼ እወጣለሁ። እንደዚህ አይነት ወንጀል ሰርተህ ማን ነው የሚለቅህ? እስቲ ንገረኝ። ወንጀል የሰራሁት የለም። የአንድ ሰው ማስረጃ ተሙ እንደሞተ ተሙ እግሩ ሲቆረጥ እዛ ቦታ ላይ እንደነበርክ ጭምር ስትናገር ነው የነበረው እኮ አይደለ? ብነግርህ ወንጀሉ እኔ አይደለም እኮ የሰራሁት። ወንጀሉ የሰራው አካል ያ መንግስት እንትን ኃይል የሚመለከተው አካል ይዞታል ያንን ነገር ማለት ነው። ያ ወንጀል ይሄንን ነገር እኛ እዛ ጋር የተያዘበትን ቦታ ላይ እስከሚወሰንልን ድረስ እኛ በራሳችን መያዝ የሚገባን ነገር እንይዛለን። እኛ ጋር ያለውን ነገር ደግሞ ወንጀለኛ ነህ ካላችሁኝ የምትፈልጉትን ነገር እናንተ አድርጉ። ማድረግ የምትፈልጉትን ነገር አድርጉ። እኔ ደግሞ ቤት መጨረስ የሚገባኝ ነገር እጨርሳለሁ። ነገርኩ ቅድም። እሷ ጋር የሰጠች ማስረጃ የውሸት ማስረጃ ነው። በቃ የአንድ ሰው ማስረጃ የውሸት ማስረጃ፣ የወረቀት የምናምን መረጃ ሲባል ብዙ መረጃዎች ነው ማስረጃ የሚያስፈልጉት። ያ ነገር መሟላት አለበት። እኔ እሷን ልደግፍ እሷን ላግዝ ብዬ በተነሳውበት መልሳ ወንጀለኛ ታደርገኛለች። እኔ ወንጀለኛ አይደለሁ። ስለዚህ አሁንም ቢሆን ይኸውልህ ፈለቀ የሰራውን ነገር ግልጽ አድርገህ ተናግረሃል። ለዚህ በጣም አመሰግንሃለሁ። ላረካቸው እያንዳንዱ ነገሮች ደግሞ በህግ እንደምትጠየቅም እነግርሃለሁ። ከዛ ውጪ ምናልባት የተሙን አክስት እጀ ረጅምነት ወይም ደግሞ ተባብረ የምትሰራቸውን ወንጀለኞች እጀ ረጅምነት ተማምነ ነው ይህንን ሁሉ በልበ ሙሉነት እየተናገርክ ያለው። እስር ቤት ከተወረወርክ በኋላ ቀን በቀን እየመጣሁ እጠይቅሃለሁ።
እንደማትፈታ እነግርሃለሁ። ከዛ እስር ቤት በ3 ቀን እወጣለሁ ብለህ ነበር። ነገር ግን ለአመታት ስትበሰብስ እኔ ደግሞ ሳይሰለቸኝ በየሳምንቱ አንተን እየመጣው እያንዳንዱን ነገር እንደምጠይቅ አረጋግጥልሃለሁ። እየሰማኸኝ ነው? ቀጥሉበትና እንግዲህ ማን የተሻለ ቦታ ላይ እንዳለ ማን ከህግ በታች እንደማይሆን አንተም ከህግ በላይ የምትሆንበት ምንም አይነት ምክንያት እንደሌለ ከበቂ በላይ ለእኔም ለተመልካቾቼ ማሳያ አደርግሃለሁ ማለት ነው። ችግር የለም። ማስረጃዎች በአንድና 1 2 3 ባልሞሉ ማስረጃዎች ሰው የሚታሰር ከሆነ ልክ ነው። ይሄ ነው በአንድ ሰው ማስረጃ ማለት አልኩ እኮ ቅድም። እናንተ የምትሄዱበት ሄዱ፣ እኔ ደግሞ የምሄድበትን መንገድ እሄዳለሁ። አንድ ሰው ሲታሰር የሚያስፈልጉ ማስረጃዎች አሉ፣ ብዙ ማስረጃዎች። እነዛ ማስረጃዎች መጥተው ነው ያንን አካል ምንድን ነው የሚያስፈልገው፣ ፍርድ ስር ነው የሚያስፈልገው ነገር ባሉት ማስረጃዎች መሰረት ነው አንድ ሰው መታሰርም መለቀቅም የሚገባው። ስለዚህ ቀጥሉበት እናንተ ሄዱ፣ እኔ ባትደክሙ ነው የሚሻለው ነው የምለው። የቶማ ክስት የት ነው ያለችው? ንገረኝ እስኪ። አይመለከታቸውም። የቶማ ክስት የት ላይ እንደምትኖር እናንተን የሚመለከት ነገር የለም። እንዴት ነው የቶማ ክስት የገዛ የእህቷ ልጅ ላይ የሞት ፍርድን ልታወጅ የምትችለው ወይም ደግሞ ጉዳት ልታደርስበት የምትችለው? ይኸውልህ ወንድሜ አሁንም እየነገርኩ ያለ ነገር ምንድን ነው? ስለ እኔ ነው እያወራን ያለ ነው። ስለ ተሙ የሚመለከታችሁ ነገር የለም። እኔ ጋር መጨረስ የሚገባችሁን ነገር የምትፈልጉትን ነገር ጨርሱ በቃ። ስለ ሌላው አካል ደግሞ እኔ አይመለከተኝም። እኔን ነው ስለ እኔ ነው መናገር የሚገባኝ። እሷን አታገኟትም። ቅድም እኮ ነገርኩ፣ ሙሉ ለሙሉ ነግሬያለሁ። የምታገኙበት መንገድ በጣም የጠበበ ነው። እሷን ከኔ ጋር ግን መጨረስ የሚገባችሁ እናንተ መሄድ የሚገባ እንሄዳለን ብላችሁ ሄዱ። እኔ ደግሞ መሄድ የሚገባኝ እሄዳለሁ። አንድ ሰው በተራ ማስረጃ የሚታሰር ከሆነ ጥሩ ነው። እንግዲህ ፈለቀ ከዚህ በላይ ካንተ ጋር ነገሮችን ጉንጭ እያለፈው መቀጠል መቻል አልፈልግም። ቤተሰቦቼ ምን ያህል እንደሚሰለቹ እርግጠኛ ነኝ። ምክንያቱም እንዳንተ አይነት ደረቅ ልባውለቅ ወንጀለኛ አይቼ አላውቅም። በዚህ ልክ በነገሮቹ የሚተማመን በሰራው ወንጀል በልበ ሙሉነት ሊያወራ የሚችል ሰው አይቼ አላውቅም። ባይገርምህ የተሙን እግር ቆሜ ነው ያስቆረጥኩት እያየሁት ማለት ነው። ሰማለህ? እያንዳንዱን ነገር እኔ ራሴ ነው መጠይቅ። ተገባባን? እኔ ራሴ እሱ ላይ ስቃይ አድርሻለሁ የምትለውን ስቃይ አንተ ላይ አደርስብሃለሁ። እያንዳንዱን ነገር እኔ ራሴ እየቀጠቀጥኩ አወጣጣለሁ። እግሩን አይደል የቆረጥከው? አንተም ወደ እስር ቤት ከመሄድ በፊት በስቃይ እንድታደር እያለቀስክ ሌሊቱ ሙሉ እንድታነባ አደርግሃለሁ። ተግባባን? ግድ የለም። ሲቀጥል ተነስ